ተወዳጁ የኢቢኤስ የቤተሰብ ጨዋታ ለረጅም ዓመታት በአባቶች የበላይነት ሲመራ ነበር። ዛሬ እናቶች መተናል። እስቲ ዌልካም አለ። እኔ ደግሞ በጣም ዝነኛው እኔ ደግሞ ሚሊዮን ብርሃኔ ነኝ። ፕሮግራሙን በማጋፈር ደግሞ አብሬያችሁ የምቆየው እኔ ቤተልሔም አዳሙ ነኝ። የቤተሰብ ጨዋታ ነው፣ ጣቢያው ኢቢኤስ ነው። ናሆም በየነ ነኝ። ዛሬ የዚህ የቤተሰብ ጨዋታ የመድረክ አጋፋሪ ደግሞ እኔ ንጹህ ኃይሌ ነኝ። እኔ አንዱ ዓለም እስተመጭ እባላለሁ። እንዴት ነሽ ሲፈኒ? አለው ሰላም ነው ወይ? ደህና። ሲፈን ማለት ምን ማለት ነው? ሲፈን ማለት ኦሮምኛ ቃል ነው። ላንተ ማለት ላንተ ወይም ላንቺ ለጠራኝ ሰው ማለት ላንተ ማለት ለኔ አታሽኩር ላንተ ማለት አራና ላንተ ማለት ትርጉሙን ለማወቅ ነው። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናሪያ ጥቀስ። መገናኛ። አንድ ሰው አዲስ ስልክ በምን ምክንያት ሊገዛ ይችላል? ከተሰረቀ። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ቅቤ። ማንደፍሮ እውነትም አይ አካሉ ደረቱ ማን ይደፍረዋል? እንዴት ነው ተማሪዎች ሲያገኙአችሁ ከትምህርት ቤት ውጭ ምን ይሰማቸዋል? አረ በጣም ልዩ ነው። በጣም ደስ ይላል። ማለት ልጆቹ የምታገኛቸው የተለያየ ቦታ ነው። አሁን ልጆች ያላቸው ማለት ትልቅ ሰው ሆነው ከኛም በላይ ሆነው አካላቸውና ግዝፍ ነው የምታገኛቸውና ስታገኛቸው የሚሰጡ የነበረው ሁኔታ ምናምን ተቻለ መጥቶ ሰላም ሲሉ ሌላ ሰው ነው የሚመስል። ጌትዬ እንኳን ደህና መጣ። እንኳን ደህና ቆይሽ እንደርሽዬ። ሁሉ ሰላም? እግዚአብሔር ይመስገን። ፈገግታክ በጣም ነው የሚያምረው። ጥርስም አመሰግናለሁ። የጥርስ ማስታወቂያ ተጠይቃ አታውቅም? አላውቅም። በነገራችን ላይ ጥቁር ሰው ላይ መጀመሪያ የሚታየው ጥርሱ ነው። ጥርሱ ነው። እኔ ያው ወንድሞቼ በጣም ጥቋቁር ናቸውና ብዙ ጊዜ ቤት ውስጥ የሆነ ፕሮግራም ሲኖር ለስላሳ ምናምን ይጠጣልና ቢኒ ኮካ ይወድ ነበርና ኮካ ይላል። ለዛ መጠጣትን በምን እናረጋግጣለን? ሌላ ነገር ጠጣ። እሺ ወደ ከፍ ያለው መተናል። በቁመትም ከፍ ያልከነ ከነሱ አደክ በኋላም ስም ይወጣው ስምን መልአክ ያወጣዋል በሚለው እናያል። አዎ እሺ አራተኛ ጓደኛቸው ነህ። የሳሚ አራተኛ እንዳቀማመጡ እንደዛ ነው። አራተኛ ነው ያረገ። ከፍቶኛል። ተሰበረ ልብ አለኝ እኔና የልብ አልጀመርንም። ይሄ በቃ የማጡ ይሳሩታል ነው እንግዲህ በቃ እንደምትቆ አልችም ትመጣለች ካሽ ይህችም ትመጣለች ካሽ። እሱ የፍቅር ክሊኒክ ነው እንጂ እኛ ጋር የለም አይደለም። እሺ እዚህ ቡድን ላይ እንግዲህ ፈርጠም ያሉ ለትዳር ራሳቸውን እያዘጋጁ ያሉ ለጥያቄው ነው የተዘጋጁ። አንተም ትዳር የለህም እንዴ? በጣም ገና ቡድን ትዳር ይፈራል። ገና አንድ ፍሬ ቦቀቀላ ውይ እንትን ላምጣ። የእናቴን ጡጣ ብቻ አልጠገብኩ። ገና ጡጦ ጥለሃል። ትወና ላይና የተለያዩ የግል ስራዎች። ትወና የት ነው የምትሰሪው? ወይስ በፊልም? በተገኘበት ፊልም። ያዘመን ትዳር ነሽ አይደለም? አይ እንደታገቢ እድሉ ነው። በጣም ደስ ይላል። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ይችላል ሲባል ቲቸር ማንደፍሮ ምስጋና ወይም ምስጋና ወይም አይደለም። እንደዛ አይደለም ያልከው አስታውሳት። ጎሽ ምስጋና እኮ ነው። ጎሽ በርታ ጎሽ አሁን ሶሻል ሚዲያ ማኔጅ ሲደረግ ከኮንተንት ክሬት ከማድረግ ውጪ ለማህበረሰቡ ይጠቅማል ወይ አይጠቅምም ወይ ይሄ ይበጃል አይበጅም የሚሉን ነገር በደንብ የማየት ነገር አለ። በዛው ነው በደንብ የምንሄደው። አሁን ኃላፊነት ተሰምቷችሁ ነው እየሰራችሁ ያለው? ግዴታችን። በረታታል። ትዳር እንዴት ነው? አንተ ሳገባ እየሞከረ ነው እንግዲህ እየሞከርክ ነው ለማግባት? እንዴት ደርድራ አቻተኝ ነው ወይስ እንዴት ነው? የሆነች ጮኛ ነገር አለች? ዲጂ ወይ እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ነው? እግዚአብሔር ይመስገን። ሁሉ አማን? እግዚአብሔር ይመስገን። አሜን ይመስገን። እንዴ አማኑኤል ታረጊ ነው እንዴ? አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀሽ። ስብሰባ አለ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? አልሰማውም። በምን በገንዘብ አራማላ
ማላ እናንተ አታጨበጭቡም ማለት ነው። ተሰራ ተገኘ ማላ ማላ ይሄው ቤት ሞላ ማላ ማላ። ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ድህነት፣ ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? ስፖርት ይሰራሉ። ስህተት። ስፖርት ሰርተው በስፖርት ጭንቀት አይለቅም። በእንትን ነበረ ባዩኩ። ሰዎች በምን ምክንያት እርዳታ ሊያሰባስቡ ይችላሉ ስትባል ቲቸር ማንደፍሮ ቢዝነስ ለመጀመር አዲስ ቢዝነስ ለመክፈት ነው ያልከው። እሺ ከሌለህ የለህም ብሏል። መጀመሪያ ራስህ መጀመር አለብህ ቢዝነሱን እንጂ ሰው ቢዝነስ እንድትጀምር ብር አያሰባስብልህ። ሁሉም ሰው ነበር የሚያሰባስበው እንደዛ ቢሆን ኖሮ። ቲቸር ማንደፍሮ ያው አንተ ያሰብከው ጥሩ ነው፣ ግን ለሱ አንዴ ለቲቸር ማንደፍሮ የሴቶች ስም የሆነ የፍራፍሬ ስም ጥቀስ። አላቅም። ብርቱካን ተባለ፣ ሎሚ ተባለ፣ ሎሚ ተብሎ ሌላ ነገር። ነገሩ አንዳንዶቹ ወደ ስድብ ያመዝናሉ መሰለኝ። ለምሳሌ ነው ፓፓያ ብትለኝ እዚህ ጋር እንተላለቃለን። እሺ ጌትዬ እንግዲህ ጥያቄዎችን መልሶልናል። ቶሎ ሊበላሹ የሚችሉ የምግብ አይነቶች ምንድነው ተብሎ ተጠይቆ ስጋ ነክ ብሏል። ስጋ ላይ ተው ብያለሁ እኮ መጀመሪያ። ሳምንት ይቆያል። ብዙ ጊዜ ሰዎች አሁን የሴቶች ፀጉር ቤት ምናምን ሲሆን ጊዜ ወንድ ከሆነ የሚሰራት ባሎቻቸው ደስ አይላቸው ብዙ ቦታ። ባልሽ ግን አድንቆልሽ ያውቃል ይሄን ፀጉር ምን አይላል ዝም ብሎ። እናንቺ ወንዶች እንደዛ ታያለሽ? አይ እሺ 10 ወርቃማ ዓመታት አንድ ታሪካዊ ቀን ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የራት ግብዣ በሂልተን አሌክሳንደሪያ ማርክ ሴንተር በተወዳጆቹ ድምፃውያን ኩኩ ሰብስቤ፣ ብዙአየሁ ደምሴና ህብስት ጥሩነህ በታዋቂው ራስ ባንድና በዲጄ ሉዳ ታጅበው የሚያቀርቡት ላይቭ ሚውዚክ እየተዝናኑ ያማረ ምሽት ከኛ ጋር ያሳልፉ። እንዲሁም ይህ ዝግጅት እንዲህ አድጎና ተጠናክሮ ተጽዕኖ መፍጠር እንዲችል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት ነው። ቲኬቶች ከማለቃቸው በፊት ቶሎ የያዙ። ኤምፓወር ዘ ኮሚኒቲ ዊኬንድ። ከሁላችሁም ትንሽ አጠር ያለው ቅመም የሚመስለው ቲቸር ተክሉ እንደምን ሰነበት? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን። ቲቸር ተክሉ በጣም አሪፍ። ክፍል ውስጥ እንዴት ነው? ሴቶች ይበዛሉ ወንዶች? ሴት ይበዛ በጣም። በእውነት ምንም እኩል የሆነበት ራሱ የለም። ሁሉም ሴክሽን ለምሳሌ ስንት ያክል ነው ማስተምረው? አንድ ሶስተኛ ናቸው። አንድ ሶስተኛ አብዛኛው ሁለት ሶስተኛ አካባቢ። ሰሞኑን ላቲቪያ ምናምን የምትባል ሀገር የሆነች ነገር አውጥታ ነበረ። ሴቶች ብቻ በዙብኝ ከመላው ዓለም ባካችሁ ወንዶች ኑልኝ እያለች ነበር አሉ። እኔም ሳስተምር ሴቶች ይበዙ ነበረ እና ጎበዝ ናቸው ደግሞ አይደል? አሁን ድሮ ጎበዝ ወንድ ነበር፣ አሁን ሴት አይደለ? አንደኛ የሚወጡት ምናምን በብዛት ሴቶች። ሴት አረ ለሴቶች ዋው! ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ምን አልሽ ራይል? ሊያለቅሱ። ሁለተኛው መልስ ነው። ንፍርቅ ደግሞ በዚህ ኑሮ ጤፍ ሰማሽ እንተለቀ ይኸው ልታለቅስ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስበሃል? የልጆቼ ፎቶ። አንዳንድ ሰው ግን ስልኩ ነው የሚያስለቅሰው። በነገራችን ላይ ፋይሉ ነው እንጂ ስልኩ ምናምን አይላል፣ ግን ስልኩ ነው። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። ገንዘብ ነው ያልሽው አይደል? ሀብታም 50 ሰዎች ያልሽ በደንብ ነው የሚበዳደሩት። አንቺ ግን አትጠይቂም ጓደኛሽን ገንዘብ ይቸገር? በፍጹም ቴንዴንስ አልንተራስ። የሳምራዊት ቤተሰብ ይላል። ሳምራዊት እሷ ነች። እንገምት። እሷ ነች። እውነት ነው። ሀቅ ነው አይደለ? ሌላውማ ወንድ ነው። ሁላችንም ጓደኞች ናቸው፣ ደግሞ የስራ ባልደረቦች ናቸው። የምንሰራው አንድ ቦታ ነው ማለት ነው። ሁላችንም አንድ ቲም ነን ማለት ነው። እናንተ መምህራን ናችሁ? መሆናችሁ ነው። እነሱ ጋር ነው አንድ ላይ የሚሰሩት? አረ ትምህርት ቤቷ ተቀወጠቻ። አሁን ስገቡ የእናንተ ቡድን ካሸነፈ ተማሪዎቹ በጋሻው
እንግዲህ መጸለይ ነው። ሌላ ምን የማይሆነው እናውቃቸዋለን። አየህ ከአብሮ አደር ጋር አብሮ አትሰደድ የሚባል ነው። አራተኛው ኃይለኛ ዝናብ ወይም አውሎ ንፋስ ድንገት ይገልበዋል ድንኳን ነው የሚለው ካርታ ብትንትንትን ያን የሚያክል የድር ድንኳን የሚያነሳ አውሎ ንፋስ ኢትዮጵያ ውስጥ አይነሳም። አንደኛው መልስ ምንድን ነው? አውሬ ትንሽ ብታሳክሉት አሪፍ ነበር። ሁለተኛው እባብ በጣም ያስፈራል። እባብ በትክክል ነፍሳትን እባብ አስቤ እኮ ነው። እባብ አስበሽ ነው ነፍሳት ያልሽ? ጌታና ተነፍሳት የሚበር እባብ አለ እናንተ ሰፈር? ነፍሳት ይበራል እንዴ? አዎ ይበራል። ለፌንታ እባቡን ከነፍሳት ጋር አስቤ ነው። ጌታ እባብ እንዴት ነፍሳት ተሳቢ እንስሳ ነው። ደመ ቀዝቃዛ ገበሉ አስተኔ 5ኛ ክፍል የተቀናጀ ሳይንስ የፎረፈ ሰው አሪፍ ትክክል ነው እንጂ ይደርሳል። እባብ ሔዋንን ሲያስት ይበር ነበር። ኢትዮጵያ ውስጥ ከጎረቤትክ ምን ልትዋስ ትችላለህ ተብሎ ተጠይቆ እንጀራ ብሎ ነበር። ያለሱ ምን አለን? እሱ የሌለለት ቤቱ ባዶ ነው። ስማ ምንም ቢኖር እኮ አይላወስም እሱ ከሌለ። ምርቃቱ ራሱ እንጀራ ይውጣል ነው። ያ እናመሰግናለን በጣም። ሰዎች ፍሪጅ ውስጥ የሚያስቀምጡትን የምግብ አይነት ምን ሊሆን ይችላል ተብሎ ተጠይቆ ወንዴ ወጥ ብሏል። ከተከለከለ እንዴ? ጤና ጥበቃ ሚኒስቴር በዚህ ጉዳይ ምን እንዳለ ባናቅም ወጥ ግን አሙቄ በልቼ ነው የመጣሁት። ሙዚቃ ታዳምጣለህ? የማን ሙዚቃ ይመቻል? የአብነት ማን? አብነት አጎናፍር አንድ በልልኝ እስኪ ዝም ብለህ ቀንጨባር። በድምጽ ዝም ብለህ እሱ እያየ ነው አሁን። አንቺን ብሎ ልብ ያረጋለ በሀሳብ ካንቺ ጋር ሄዶ የዋለ። አንተ ስትወለድ ነው የወጣው? 97 አይደል? ወደዛው አካባቢ ነው። እናመሰግናለን። አብነት በጣም ይወድሃልና እዮብን አበረታታው እስኪ፣ አጨብጭብ እስኪ። ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ ሌባ እኔ ምን የሚያስቀኝ የሌባ ነገር እዚህም አለ። እንደዚህ አይነት ነገር ገበያ ሲወጣ አሁን አንድ ጓደኛችን ባለፈው እንደዚሁ የበዓል ዋዜማ ነው በቃ በጣም በቃ ድንግጥ ብሎ መጣ። ምን ነው ምናምን ቢኒ ምን ሆንክ ምናምን ስለው እባክህ እቺ በማፍዘዣው አስነክተውኝ ለዶሮ መግዣ ያልኳትን 500 ብር ወሰዱብኝ ሲል ጓደኛዬ እንዴት አዋጣቸው ማፍዘዣው ራሱ 5000 አይደል እንዴ? ስለዚህ ገበያ ስትሄድ ብዙ ጊዜ ሌብነት ከሌባ ተጠንቀቁ ነው የምንለው። ሌላ ምንም ማለት ሰዎች ጸጉሬ ምን ሆነ ብለው ሲያማርሩ ልትሰሚ ትችያለሽ? ሸሸ እሺ ሰዎች የታመመ ሰውን ለመጠየቅ ሄደው ታማሚው ምን ሊሉት ይችላሉ? አይዞሽ አንቺ መልካም እድል። ሰዎች ሲታመሙ በቤት ውስጥ ከሚጠቀሙባቸው ነገሮች ውስጥ አንዱን ጥቀስ። ፍራፍሬ ብዙል ኢትፍሩት ብለሽ ልትመልሽ ነው? እሺ ሙዝ የለም። ሙዝ ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ አገሩስ እንዴት ነው? እኔ አልቻልኩበትም በጣም አቅቶኛል ውብ ዓይንሽን እስካይ ጨነቅ ብሎኛል። ጊዜ ጌታ ስትጥል ስታነሳ ጊዜ ጌታ ስትሰጥ ስትነሳ ጊዜ ጌታ አደራ አደራን አደራ ጊዜ ጌታ ጸሎቴን እንዳትረሳ። እኔ ነኝ እንዴ? ተንፈስረራ ዋሽንቱን ሲጫወት ለስለስ ባለ ዜማ ደህና ሁን አሰኘኝ ደህና ሁን ከተማ። እንግዲህ ልባችንን ስለበው በቃ እስኪ እንስማው። አቤት አቤት እስኪ አንድ ላይ እንስፈናት
የሽምብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ ሀገሬ ትዝ አለኝ የልጅ ጉለቱን ስንወጣ ስንወርድ ወለል ካለው ሜዳ ስንቶች ስናግድ ከብቶች ስናግድ የሽምብራው ጥርጥር የዛፎቹ ፍሬ እስኪ ሶሎ ተጫወትልን ሶሎ ይችላል ዳግም ይችላል። በብዛት ሰዎች ሰለምን ህልም አየን ሲሉ ልትሰማ ትችላለህ። ብር ሲያገኙ ይሄ ነገር እኔ ፍቺው ላይ ራሱ ብዙ ብንወያይ ደስ ይለኛል። እኔ ፔዳጎጂ ተጠሪና አስተዳደር ስራ ላይ ነው የምሰራው። ምን ፔዳጎጂ ቲቺንግ ኤድ የሚመረትበትና የሚቀመጥበት ማለት ነው። ምን የሚመረትበት? ቲቺንግ ኤድ የመማር ማስተማር የሚያግዙ ነገሮች እዛ ተማሪዎች የሚሰሩት መምህራኖች የሚሰሩት አለ፣ በእኛ የሚሰራ አለ። እዛ እኔ ጋ ይሆናል። ከዛ በተጨማሪ ደግሞ አስተዳደር ላይም ይሰራል። ኦኬ አይዞ ጮክ በል አይዞ፣ ምንም ችግር የለውም። ጮክ ምንም የሚመጣብህ ነገር የለም። በእኛ ጊዜ ግን እጅ ስራ አስተማሪያችን ማማት አይሆንብኝና የተሰሩትን አሁን ለምሳሌ ሴቶቹን ጥልፍ ስሩ ይሏቸውና ቆንጆ ጥልፍ የሶፋ ምናምን ላይ የሚቀመጠው ከሰሩላቸው በኋላ እሱን ይዘውት ወደ ቤታቸው ሄዱ ነበር። እዚህ እኛ ጋር ነው የሚቀመጠው። እዚህ እናንተ ጋር አሁንማ እኮ ጊዜው ዘምኗል ማለት ነው። ከቶኔ ቤተሰብ ቤኪ አለ። ከስር አርሰናል ደጋፊ ዋንጫችን ጊዜው ደርሷል። ካልተናገርሽ መች ልትናገሪ ነው? ሰዎች የማልደራደርበት የሚሉት ነገር ምን ሊሆን ይችላል? በሚስት አግብታ አላገቡ ጌታ አንተን ነው መዳም ያውቀዋል፣ ፊሊንጉን ያውቀዋል። በሚስት አልንቀስ ችግር እንዴት ነህ? ማብሰል ላይ ጎበዝ ነኝ። አብስለው ከሰጡኝ አስቴት ይሰጣል። ሰዎች የትዳር አጋራቸውን ለማስደሰት ከሚያደርጉት ነገር ውስጥ አንዱን ጥቀስ። የትዳር አማካሪ ጋር ምን አለው ይችላል? ትዳር አማካሪ ጋር ይሄዳሉ ሰዎች። አማካሪ ጋር ይሄዳሉ አለ። ቆንጆ መልሶችን የመለስከው 50 ሰዎች እንደዛ መልሰዋል ወይ ነው ትልቁ ጥያቄ። ተባበሩ ይበላቸው። ዳማከሴ ማሳጅ እንደውም ኢትዮጵያ ስትጀምረው በዳማከሴ መሰለኝ ማሸት። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናኛነት ምን አማራጭ ሊጠቀሙ ይችላሉ? ወክ ሊያደርጉ ይችላሉ። ወክ? አዎ። ሽምቡራ ዱቤን ገዝተህ ቆሎ የተበላ ቀንቀን ነው እንጂ በማታ ማታ እንጂ ቀንቀን ደግሞ ይቻላል። እንደ ወክ እንሞክራለን። በቃ የምትወዳት ልጅ ከሆነች ሰርፕራይዝ ማድረግ አለብህ። የመኪና ቁልፍ ነው፣ አይፎን አልተዋጠልህም ግን ኢዮብ አይፎን እንዴት ይዋጣል ብሏል ሚኪያስ። በጣም አሪፍ። እሺ ሁለተኛው ጥሪ ነገር ከመውደዱ የተነሳ ለብ ሲል ራሱ አይመቸውም። እሳቱ ከበላውኛ እና ታዲያ ሰፈፉን ወስዶት ስህተት ስለ ወጪው የሚያወሩት ሰርገኞቹ ሙሽሮቹ ናቸው። ሙሽራው ነው፣ በተለይ ሙሽራው። ለዛ ነው ቀስ ብለው የሚሄዱት ይባላል እኮ ሙሽራው። ወጪው አሳስቧቸው ነው ቀስ ብለው የሚሄዱት እንጂ። እንቁ ምን ማለት እንደሆነ ታውቂያለሽ? ምንድን ነው? ያማረ የተዋበ ውድ ነገር ማዕድን ነው። ውድ ማዕድን ነው። አዎ ማማር መዋቡን እኛ ነው። ጁላይ 25 የኢሲደብሊው 2026 ዋና ዝግጅት ቀን በዋሽንግተን ዲሲ ኮንቬንሽን ሴንተር
ለቤተሰብ፣ ለባለሙያዎች፣ ለስሞል ቢዝነስ ኦነርስ፣ ለተማሪዎች የሚያበረታቱና ጠቃሚ መረጃን የሚሰጡ በንግድ፣ በጤና፣ በአይቲ፣ በፋይናንስና ዘርፈ ብዙ ጉዳዮች ላይ ብዙ አትርፈው የሚውሉበት የሙሉ ቀን ዝግጅት 10 ዓመታት ጠንካራ የማህበረሰብ አብሮነት አንድ የሚያስተሳስር የማይረሳ ቀን በፍቅርና በሰላም በዕለቱ ልናዩት እንወዳለን። ስለዚህ በቅርቡ አለ የሆነ ነገር እግዚአብሔር ያውቃል። አይ ፈገግታ ይሄን ፈገግታ አይቶ መቼም አንዱ ይሄኔ እየደወለ ነው 25 ሰከንድ አለሽ አንቺም ያው እንደ መምህር በጋሻው አንቺም ፈጠን ብለሽ የሀገሬን ስም ጠብቂ እንግዲህ እሺ ዝግጁ ነሽ ኦኬ ከሂሳብ ግን በጣም ከባዱ ነገር ምንድነው ላንቺ ነው ለተማሪው እንጂ ላንቺ ነው ምንም የሚከብድ ነገር አለ ለተማሪው የሚከብድ ነገር ነው ሳይሆን ኖርማሊ አስተዳደጋችን ሂሳብ ሲባል ስለምንፈራ እንጂ ከባድ ነው አይደለም አስተዳደጋችን ሂሳብ ሲባል እንፈራለን እውነት ከዛ ውጪ ግን እሺ እናጣራለን በደምብ ለዛ ነው ማላቀው ለካ አስተዳደጋችን እማ እንኳን ደህና መጣሽ ሰይድ እንኳን ደህና ቆየ ጮክ በያ በደንብ አይደል እኔ እኮ የመጀመሪያ ቀኔ ነው እና አይና አባቴ ይጥፋ የምትይ ይመስለኛል ተማሪ ሰራተኛ ተማሪ ምንድን የምትማሪ 12ኛ ክፍል ነኝ 12 ዋው በጣም አሪፍ ትምህርት አሪፍ ነው ቆንጆ ነው ምን ነው የምትፈልጊው ከ12 በኋላ ሞዴል ታብባ ማለት ምንድነው ታብባ ወደፊት ህልማችን ተዋናይ መሆን ነውና የራሴ ታብባ ደግሞ የታሪኩ ብርሃኑ ባባ ወዳጅ ስለሆነ እሱን ለማድረግ በጣም ደስ ይላል የታሪኩ ብርሃኑ ባባ ወታሰበ አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች ካመሸ አንደኛው መልስ ነው ያው የሴትን ጉዳይ ታውቂዋለሽ ታገቢም አማርኛ ላይ እስካሁን የማታውቀው ቃል አለ ያው ሳላውቀው ስቀር ስለማውቀው ማላውቀውን ሳገኘው ነው የማውቀው እስካሁን የማታውቀው ምን ሊኖር ይችላል አልገባሁም መሰለኝ ጉምብር ማለት ምን ማለት ነው አሁን ማላውቀው አገኘው ወደ ጎጃም ወይም ደግሞ አማራ ክልል አካባቢ ጉምብር ማለት እምብርት ማለት ነው ከዚህ በኋላ ፈተና ላይ ጻፋት እንዲወድቅልህ የምትፈልገው ተማሪ በደንብ እዚህ አድርገ ይሄን ፕሮግራም በጣም ስለሚያዩት መልስ ለመንገር ነው የሚቆጠረው ለምንድን ፋሽን ሾው ላይ ብዙ ጊዜ ሀብታሞች የሚታደሙት ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገሮች ጥቀስ አልጋ ማንጠፍ ከተኙ በኋላ ያነጥፋል ይግረማቸው ሰላም እንዴት ነሽ እኔ ደህና ነኝ እግዚአብሔር ይመስገን አንተ እንዴት ነህ ደህና ነኝ እኔ ምኑን የገረማቸው ብዙ ነው ታሪኩ ያው ንገረኝ አጠራ ገባጭሩ እሺ አጠር ባለ መንገድ እሺ ቤተሰብ እናትና አባቴ እኔን ሲወልዱ ያው ብዙ ሰው እኔ ይጋባሉ ብሎ አላሰቡም ነበር አባትና እናቴ ማለት ነው አንተን ሳይወልዱ በፊት እሺ ከዛ ነው የተወለድኩ በመሃል ያው ሰውን ማህበረሰቡ በአንተ ምክንያት ተጋባ አብረው ሆኑ አሁን እስቲ ምን ይበሉ ጉዳቸውን እናያለን ይግረማቸው ጭራሽ ወለዱ ተባለ ያ ሶሳይቲውን አስገረመው ያ አይ አሪፍ ስም ነው በእውነት ወንድም እህት አለ አንድ እህት አለች ማን ይባላል ስሙ ሎሚናት በጣም ደስ ይላል እሺ ሰዎች አዎችን በብዛት በምን አይነት ዝግጅት ወይም ፕሮግራም ላይ ሲጠቀሙ ልታይ ይችላል ሪፖርት ለመቀበል ነው ፍቅረኛውን ለመስጠት ለፍቅረኛ ለመስጠት ሪፖርት ለፕሮግራም ይጠቀም አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀስ ቁጣ እንዴት ነው አግብተሃል አላገባውም ሲንግል ነኝ በዚህ አጋጣሚ እኔን የመሰለ ሸበላ ልጅ ሲንግል ነኝ በዚህ ሰዓት ይሄን የመሰለ ሸበላ ልጅ እያየሽ ያለሽ እንግዲህ ውሃ አጣጭ የምትፈልጊ ሴት አራተኛ ጣቴ ላይ ሰዎች ቲያትር ወይም ሲኒማ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል ወሬ በጣም ወሬ ያስቸግርሻል ሲኒማ ነው አንዳንድ ሰው ፊልም ላይ አይመስልም በቃ የቤተሰቡን ታሪክ እንዳለ ዘው ይዘከዝከዋል አይደል በቅርቡ ሲኒማ ገብተሻል አይ አልገባው በእውነት የሚጋብዝ የለም የለም ባለትዳር ወይስ ደግሞ አይ
ሲንግል ነኝ ነው እንዴ? ሲንግል ነኝ ስትል በሲንግልነት የምትቀጥል ነው የምትመስለው። እንግዲህ ባለው ሽፍት ለመቀየር አላሰብክም? እያሰብን አይደለ? የቤተሰብ ጨዋታ ስለሆነ የእናንተ መስፋት ደስታችንም ጭምር ስለሆነ አይደለ? እንተዋወቃለን፣ እንመጣለን ከውድ ባለቤት ጋር። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ተጨማሪ ሰዓት ይሆናል። እድገት አልፈልግም ብለው ሬዲዮ ዘመን ላይ ደርሳል። በፊት በነገራችን ላይ ሬዲዮ ነበር የሚሰማውና ደብዳቤ ፍቅር ደብዳቤ ነበር በፊት ያው መናገሩ እኔ ባልነግራችሁም ትደርሱበታል። ውጪ ነግራችኋል። የፍቅር ደብዳቤ ድረስ ለምወድሽ ከሰማይ ጥልቀቱ ከጨረቃ ድምቀቱ ከሰንት ምጥቀቱ እንትብይሽ ምናምን ብሎ የዘፈን ምርጫ ይመጣል። ቆይ ምናምን የሚል እንደዛቻ ያለው እሱን ነበር የምንሰማው ቀን ሙሉ። እናንተ አሁን ሶሻል ሚዲያ ትውልድ ነው። ይቆራረጥባችሁ ነበር? ይቆራረጥ ጋር እንደርሳ ሬዲዮ ትሰማለህ ማለት እሺ ዮሐንስ እንዴት ነህ? ሰላም ነው አለን እግዚአብሔር። የወንዶች ቡድን መልካችሁ ሸበላ ነው። እንዴት ነው አንተ ጋር ስትዳር? እስካሁን የለም ነጭ ጣል አድርጎብሃል ፀጉር ላይ እንዴ? ሐሳብ ነው እውቀት ይበዛል። እውቀት በዝቷል። ምንድነው ያልገባኝ? ትዳር ትፈራላችሁ? አይ ትንሽ እናረጋጋው ብለን አይደለ? መያዝ ያስፈልጋል። መጀመሪያ የራሳችን በነገራችን ላይ የራሳችን አደላለን። እንደዛ ሲሆን ነው አሪፍ የሚሆነው። ከተደላደለ በኋላ እንደዛ ነው የሚሻለው። እሺ እኔን ተሞክሮ አይቼ ነው ይቻላል። ይሁን። አንተስ የምታስተላልፈው መልእክት የለህም? ምታይ ከዋን ካለች በትራንስፖርቱ ሰዎች ስለምን ሊወያዩ ኧረ እባክህ አንድ ያርበቴ ሊቀቅ ተው ተፈታታ ተው እንጂ ዋልልኝ ውለታ ሰው በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለምንድን ነው ያልከው? ይሄ ስለ ኑሮ ውድነት ኑሮ የከበደው ሰው ይከራከራል ብለህ ነው? ማይም ነው የሚያደርገው እኮ ሰላም ነው ገደብ ስትለው እሱ ኢነርጂ አይኖርህም። ሰዎች በድንኳን ውስጥ ሲተኙ ምን ሊፈሩ ይችላሉ? ነፍሳት ነው ያልኩት። ስህተት መስክ ነው እንዴ ድንኳን የምትሉት? እሺ አንቺ ስምን መልአክ ያወጣል አለ። ቆንጆቹ እንዴት ተባላችሁ? ያው ናቹራሊ ቆንጆ ስለሆነ። ዋው ቤተሰባዊነት ዝምድና አለ ወይስ? ጓደኞቼ ናቸው አራቱ? አዎ። የሩት ተማሪ ላይ ሰራተኛ? ተማሪም ሰራተኛ። ኦኬ ምን ሙያ ላይ ነው ያለሽ? እኔ የአርት ኢንዱስትሪው ላይ ሞዴል ነኝ እና የተለያዩ ፕሮሞሽን ሰራለሁ። ቲክቶክ ላይ ደግሞ ሆስት አደርጋለሁ። ሞዴሊንግ እኛ ሀገር እንዴት ነው? ቆንጆ ነው። አሁን ላይ በደንብ እየተሰራበት ነው ያለው። ኮኛ ላይ አመለከ ወደልና ሞዴል ይለያያል ነው ጀሳ ፕላስ ሳይዝ። ስለዚህ እኛ ይስተካከላል። እኔ እኮ የራሴ ፓክ አለኝ። የለኝም እንዴ? ታዲያ ለእኔ ሞቅ ያለ ጭብጨባ እንዴ! የራሴ ፓክ አለኝ። ለሰዎች ገንዘብ ከማበደራችን በፊት ምን ማረጋገጥ አለብን? ዋስ አላቸው ወይ? ተያዥ አላቸው ወይ? ዝም ብላ በድር ነው። ዝም ብላ በድር ዋስ ምናምን አስባለህ ነው። አንድ ሰው ሀብታም መስሎ ለመታየት ከሚያደርጋቸው ነገሮች ውስጥ ጥቀስ። ህዝብ በተሰበሰበበት ቦታ ሽልማት ይሸልማል። ገንዘብ ሰው ፊት ይሰጣል። ሰዎች አልሰራ ሲላቸው የሚመቱት ምን ነገር ሊሆን ይችላል? ቴሌቪዥን ምን ቀረ ልጅ በዛሬው ዋጋ ቴሌቪዥን መሰለኝ። አይሆንም ሰው አከተወራ ቲቪ ተወጣው እየሞከርክም አይቻል። እየሞከርኩ ነው የሚለውን አይታል? አዎ እየሞከርኩ ነው። ከ13 ሚሊዮን በላይ ተመልካች አግኝቷልና በጣም የሚገርም ነው። ቴንክ ዩ ሶ ማች። አነሳሽ ነበር በጣም አይደለ? እየሞከርኩ ነው። ሰዎች ወደ ፈለጉበት ቦታ ተርጉመውታልና በጣም አንተ ወደ ምን ተረጉምኩ? ወደ ህንድ ፊልም እንዳት አንተ ወደ አሰብኩ ሁሉ ሰው እየሞከርኩ ነው። እሺ 25 ሰከንድ አለ ፋሲሎ። ሰዎች ገንዘብ ላለማበደር የሚሰጡት ሰበብን ጥቀስ። የለኝ የኔ መልስ። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ አደጋ ወይም ደግሞ የሚግባ ስለ አደጋ በትራንስፖርቱ ሰዎች ስለምን ሲወያዩ እኔ ያኔ እኮ ግን በደንብ መማር ነበረብኝ። አማርኛ ክፍለ ፔሪድ መፎረፍ እኮ ነው። በትራንስፖርቱ ሰዎች ስለምን ሲወያዩ ወይም ሊከራከሩ ይችላሉ? ስለ ኳስ ወይም ፖለቲካ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ተሽሏቸው። ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ። የለኝም።
የለኝም የታወቀ ነው። እሺ ለምንድን ነው የምትስቂብኝ? በመልሶ ነው የሳቀች። ትወድቋታላችሁ እናንተ አታልፉ። እናንተ አታልፉ። የመጀመሪያ ሾው ስለሆነ በእንትን ሙድ የያዛችሁብኝ ባልሆነ ወድቃችኋል። ዝም ብላችሁ ቁሙ። እንደምን ጥያቄ እናንተ ነው። 2000 ብር ወስዳችኋል አይደለ? የእነሱ የእናንተ ነው። እሺ ለምንድን ነው የምትስቂብኝ? በቃ የመጀመሪያ እየሞከርኩ እኮ ነው። ትልቅ መድረክ አይደል እንደ ትስቅብኛለህ? ለምንድን ነው የምትስቅብኝ? ሰው አይዞ ሲባል ነው የሚብሰው። ዝም ያለ ሰው ተደብድቦ የሚሆን ተሰድቦ ዝም ያለው ሰው አይዞ በቃ ይሄ ያልፋል እኮ ምናምን ስትል ጌትዬ እኔ እኮ እንደዚህ ምን ሰው አልነበርኩም እውነት እንትን አክብር ነበር ይጀምራል። እንደዛ ነው የተሰማኝ። እሺ ታይ የበኩር እንግዳ ታይ ቂም አታስቋጥሪ። ለምንድን ነው እንደዚህ የምትስቅብኝ? እሺ በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ እግር ኳስ በጣም ደስ የሚል ነገር ነው። በጣም ነው የምችለው አለማየት። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ተሽሏቸው። ሲፈን ወይ ኮምፒውተር መጽሐፍ በፊት መንፋት መጻፊያ እስክሪፕቶ ብላክቦርድ ዋይትቦርድ ቾክ ዋይትቦርድ ጀስት ፓልካር ማስቀይሪ ስክሪን በሌላ መንገድ መጽሐፍ ማስተማር መምህር አስተማሪ መጽሐፍ ማንበብ አለ ሰከንድ ማስመር አልተመለ እንዴ ምንድን ነው ግን የሚለው? ቆይ እርስ እኮ ወይ እኔ ጥፋት ነው ምን ይመስላል? እሺ ነገር ይሲፋል እርስ ነው የኔ ጥፋት ነው። እርጎ ለመጀመሪያ ጊዜ እንዲያስረዳ ሰው ይቻላል። ራሱ ወጥቶን እንዲያጣ እኔ እኮ ምን ልትል ፈልገህ ጥፋት ፈልጋ መሰለኝ አይደል? እርስ ነው ያቺኛው እንትን አላየሁም። ድጋሚ ይደገማል። እርጎ ማለት ሌላ አላወቀችም ነበር። ቫር የለውም ነው ምንም አይደል። አንድ ነው ገለጻሳ የኔ ያለው ቦርሳ መሸከም ጀሪካን ቦርሳ የሚላጥ ነገር ፕላስተር ኦኬ ፕላስተር ማስቲካ። ዳግም የምልክት ቋንቋውን ታሳልጠዋለህ ብለናል እያለ ነው። እሺ ወደ ጥያቄው እናልፋለን። ኮምፒውተር ዝንብ ቀይረው። ዝንብ ማባል ሌላ ቃል ንብ። ሌላው ቃል እዚህ ጋር ትንኝ። ዋው በጥዋጩ ነው ያወራሁት። አቤት እንዴት እንደምታናድድ በጣም። ቀጣይ ጥያቄ። ኧረ ይሄማ የዕለት ተዕለት እንቅፋት ከዕለት ተዕለት ኑሯችን ጋር አብሮ ያለ ነገር ስለሆነ ይሄ ሊጠፋን አይችልም። ኮምፒውተር እባክህን ስጠን። በጣም አሪፍ። እስቲ ትልቅ ቤት ውስጥ መጠጥ ቤት፣ እሺ፣ ሌላ ግብዣ፣ ማጽዳት፣ ቤት ውስጥ ድግስ፣ ሆቴል፣ ካፌ፣ ሌላ መጫወቻ፣ እስቲ ያሁኑ ሰርግ፣ ድግስ፣ ግብዣ፣ ቴኒስ፣
አሳ ነባሪ አሳ ነባሪ ውሃ እንዴት ላሳያችሁ እችላለሁ? የውሃ ምልክት የለውም እኮ። ይኸውልህ ችግር አንተ ከመሰረቱ ነው የምትጀምረው። እባክህን ተሜ እባክህን ከጉድ አውጣት እባክህን። ከመጀመሪያው ከመጀመሪያው አትጀምር። በቃ እዛ ወደ ገደለው ተሜ። በጣም አሪፍ ይነበብ። ዱካ፣ ወንበር፣ በርጩማ። በጣም አሪፍ። ቁጭ ብላችሁ የምትውሉት ቀጣይ ደመና አይደለም። ቀስተ ደመና አይደለም። ዝናብ ካፊያ አይደለም። ዝናብ ሻወር ሰማይ ስፔስ አይደለም። አይደለም። ጠፈር ቤት እዛ ውስጥ ሰማይ ጠቀስ አይደለም። ቤት ውስጥ ያለ ነገር መብራት ሌላ ኮርኒስ። ኧረ ተይ ቤት ውስጥ አስገቢያቸው። ምን ሆነ? ቤት ነው የምትገቢው እንዴ? ወይኔ መጋረጃ፣ ማስጣት፣ ገመድ፣ ማስጫ ገመድ፣ ልብስ ማስጣት፣ ገመዱ፣ ሽቦ፣ ጎማ፣ ማስጫው ገመድ፣ ባሎኒ፣ ገመዱ ላይ ልብስ ማስጣት፣ ማስጫው ገመዱ የሚሰጠው የገመዱ ስም ሌላ ሲባጎ። ቀጣይ ጅራፍ፣ አለንጋ፣ ዘር፣ ጅራፍ፣ መጋረብ፣ ሜትር፣ ከበሮ፣ ፈረስ መምታት፣ ከበሮ። ይሄንንስ አስረድታ ነበር አይደል? ነጋሪት ምን ብላ ታስረዳ? እንደውም በጣም ሞከረች። ቀጣይ ጥያቄ አክሽን። እና መቁላት፣ እሳት፣ ማንደጃ፣ እሳት፣ ምድጃ። ምድጃ አሪፍ ነው። ግን አንቺ ይሄ አራት ሞላ 5,000 ብር ትሰጡኛላችሁ። 5,000 10,000 ብር እውነት እኔ ባስበሽ አስቤዛውን ባንስ ይችላል ጋረንስቲም ይችላል 40 ይቅር ብዬሻለሁ። ቅድም የተናገርሽኝ እውነት እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።